السلام عليكم ورحمة الله وبركاته. ديتنا شكرنا لله الحمد لله رب العالمين. طلعت لي رفض لي لجوتشون تيك توك فيديو أصحابي. أنا والله إني بتعم تقرأت قابل تشلو. في تيراسينو دمسوي راسينو جن انديت ماشي يا فيديو عند تقرأتكم. أنا إنترفيو تدرج على كم እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም እኔ ስሜ ሀያት መሐመድ ኢማም ነው ሙስሊም ነኝ ከቤተሰቡ ከዘር ማንዘር ሙስሊም ነኝ ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው መቀጥለው እና ያየሁት ቪዲዮ والله العظيم በጣም ነው የደነገጥኩትኝና والله العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም والله እኔ ሙስሊም ነኝ ዛሬም ነገም በእስልምና ውስጥ ነው የምኖረው ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና እምነት ውስጥ ነው የጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከጉምቦቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የትድረስ እንደሚሄዱ እናያለን እና በጣም ይቅርታ والله العظيم እሷን ፖድካስት ላይ ያቀረባትን ዩቲዩበር ማለት ነው ስልክ ቁጥሩን አግኝቼዋለሁኝ አሁን ቀጥታ እንደውልለትና ያለውን ዋዲህ ማለት ነው ሐቂቀተን ምንድነው ያለው ተጨባጭ የሚለውን ነገር ካነሳ ማለት ነው በአላህ ፍቃድ እንመለከታለን ማለት ነው እስኪ እንደውልለት ሄሎ ሰላም ነው ዛሬ መስገን ሀያት ወይ ደግሞ ረዲት በተባለችው እህታችን ላይ የሰራው ፖድካስት ነበር በሰሞኑና በሱ ላይ ጥያቄ ነበረኝ እሺ ማን ነው ቲክቶክ ላይም ፖድካስቱ ላይ የነበሩትን ፕሮግራሞች ከትያረክ እየለቀቃቸውም ነበር ያዩሃቸው ነበርና ልጅቷ ከፖድካስቱ በኋላ አሁንም ስልኳ አለኝ እኔ ሙስሊም ነኝ ወደ ክርስትና አልሄድኩኝም እያለች ነው የኔ ጥያቄ ምንድነው እቺ ልጅ ስቲል ነው አሁን ድረስ ሙስሊም ነኝ እያለች ማለት ነው አንተ ግን ከእስልምና ወደ ክርስትና እንደሄደች አድርገህ ነው እየለቀቅ ያለው ሚዲያ ላይ ይሄንን ነገር እንዴት ነው የምታየው ተገቢ ነው ብለህ ታስባለህ ቢሮ ናና አውራን ምን ችግር አለው እዚህ ጋር ብናወራ አላቀህም አንተን አላቀህም ሳይሆን በጣም ግራ የሚገባ ነገር ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ወደ ዩቲዩብ ተከታዮች ይሄን ቪዲዮ ላይክ አድርጉት ምክንያቱም በውሸት ለሚቀጥፉትም ይድረስ ልጅቷን ምን እንደስነኳት ምን አድርገው እንደቀረጿት አላቀም እንግዲህ ጤነኛ ናት አትባል አይደለችም አትባል እንደምትዋል አምሮዋ ጤነኛ ነው በትክክል ትናገራለች ግን ምን አስነክተዋል ነው እንደዛ ስትቀባጥር የነበረው ማለት ነው የለለ ይሄን ኪታብ ቀርቻለሁ ጁዝል አወል ቀርቻለሁ ምናምን በቃ የለለ እስልምና ላይ የለለ ነገር ስትቀባጥር ነበረ ግን እዚህ ጋር ደግሞ ስታወራ ጥሩ ናት ጭንቅላቷ ማለት ነው እና እስኪ እንትን ላይቭ ላይ እንግዲህ ቀርባ ያጠየቋት ጥያቄ አለ እሱ ነው እናዳምጣለን ቪዲዮውን ላይክ አድርጉት እንግዲህ ውሸታቸው ተጋልጦባቸዋል ምንም ማድረግ አይቻልም በድራማ ሸፋፍ ነው ሊያልፉ ነበር ልጅቷን ምን እንዳስነኳት ባይታወቅም ማለት ነው ዩቲዩብ ላይ የቀረበውን አይተሽዋል አይደለም ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም ሙሉውን ዛሬ አይቼዋለሁ ኦሳማ ካወራን በኋላ ሙሉ አይቼዋለሁ አንዳንድ ሰዎች እሷ አይደለችም ይላሉ አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም እሺ ድምጤ ይሰማል አይደል ይሰማል እሺ እኔ ያንን ቦታውንም ሰውየውንም አላውቀውም ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ ከኔ ታሪክ ጋር ፎቶዬና ድምጼ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም ይሄን ያልኩሽ ዛሬ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው የኔ እናቴ ስም ፋጡማ እንድሪስ ነው እዛ ላይ ያለው ኻዲጃ ነው የሚለው እኔ መንታ ወንድም የለኝም ታላቅ
ታላቅ ወንድምም ወታደር የሆነ የለኝም። እና ሀዩ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ብትገባ ይሻላል። ኖ ጥያቄውን እንደዚህ ቪዲዮ ሆና ትመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ትመልስ። ኦፕን ከቲ ጠይቂያት፣ ወሳኝ ጥያቄ፣ ከዛ ትመጣለች በዚህ። ስለዚህ እዛ ፕሮግራም ላይ የቀረቡት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበር እኔ። ስለዚህ አሁን አንቺ እያልሽ ያለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋላይዜሽን የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሁን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት ጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ አያዛት ነው ድገሚለት። የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ሊሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስቺ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጸጽተኝ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው። ቅርብ ጊዜ ውስጥ ለምሳሌ አሁን ቪዲዮን ሳየው ያንን ቪዲዮን ሳየው እኔ 1 2 ዓመት 3 ዓመት የቆየ ይመስላል የቪዲዮ ጥራት ምናምኑና የት አካባቢ ነበርሽ? ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይት ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም። እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጸበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጸበል የወሰደኝ ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በቁጥራት የሚያመጡኝ እንጂ ከ2 ዓመት በፊትም የትም አልወድኩም። ኦኬ እሺ። አሁን በጣም ነው የሚገርመው እውነት ለመናገር ማለት ነው። እና
በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኖ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖረው ያቁም ህይወትሽ ውስጥ? ያው ዩኒቨርሲቲ ውስጥ እንደማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል። እኔ በባህሪ ደረጃ የሃይማኖት ክርክር አልወድም። ምክንያቱም እውቀቱ የለኝም እና የሆነ ነገር ብሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም። ብዙ ልጆች ግን አንቺ እኮ እንደ ሌሎቹ ጅልባብ አትለብሽም፣ ኒቃብ አትለብሽም፣ ለምንድን ነው ክርስትና የማትሆኚው? ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ ምከራት እንደዚህ ትክክለኛውን መንገድ ላይ ምናምን ሊሉኝ ይችላሉ እንጂ ዲቴልም ገብቶ የሚሳካኝም የለም። ግን በአቅራቢያዬ ማለት ይቻልሽ በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያሉኝ። ከዩኒቨርሲቲ ተመረቅሽ መቼ ነው? በዚህ አመት መስከረም 13 ነው የተመረቅኩት። 2018 ላይ 2015 መጋቢት 13 እሑድ ቀን ነው የተመረቅኩት። ኦኬ። ሰውየውን አይተሽው ታውቂያለሽ? እዛ ኢንተርቪው ላይ ያለውን ሰውዬ በሚዲያ ታውቂዋለሽ ከዚህ በፊት? አላውቀውም። እኔ እንደነገርኩት ሶሻል ሚዲያ ከኢሞ እና ዋትስአፕ ውጭ ምንም ነገር የለኝም። ቴሌግራምም ቲክቶክም የለኝም። ግዴታ ሲሆንብኝ ምን ላድርግ ብዬ ጓደኛዬን ሳማክራት እስኪ እንደዚህ አድርጊና ትላልቅ ኡስታዞች እንዲያዩት እኔ ቫይራል እንዲወጣ አላርግልሽ ምናምን ስላለችኝ ነው እንጂ የከፈትኩት ራሱ ቲክቶክ ተጠቃሚም አይደለሁም። ቤተሰቦችሽ፣ ጓደኞችሽ፣ የአካባቢ ሰዎች ቪዲዮን አይተውት ነበር? ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት። የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለው እና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረግ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት። ምክንያቱም እንደዚህ ናቸው፣ ሰው ከእስልምና ሲወጣ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ እንደዚህ አይነት ሀሳብ ያላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ ዛሬ ማለት እኔ ትናንት ቤታችን እንግዳ መቶ ምናምን ጀከም ብሎኝ በግዴ የተኛው ጠዋት ተንስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስታውሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድነው ስለው አይ በቃ ተይው ብሎ ትቶ ተመለሰ። ላይ ግን እናቴ ቤተሰብ ያጎቷ ልጅ ማለት ያባቷ ወንድም ልጅ ቪዲዮ እንዳውንሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ከተማ ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ ነኝ። መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። ቤተሰቦች ሲያዩ ምን አሉሽ? ፋዘርና ታናሽ ወንድሜ ይውታዩት አላውቅም። ከእናቴ ጋር ግን አወራን። ምንም አይነት ነገር አልተፈጠረም። በቃ የምናስተካከልበትን መንገድ እንፈጥራለን ብቻ የተባባል ነው። እናቴ ይሄ እኮ ኤአይ አይደለም። ምክንያቱም እናቴ ቴክኖሎጂ ነው ብላ ነበር ያሰበችው። ይሄ ኤአይ አይደለም፣ የራሴ ፊት የራሴ ድምፅ ነው ይሄ ነገር እና እንዴት እንደሆነ ማን እንደምንጠይቅ ነው እንጂ ማሰብ ያለብን ይሄ ኤአይ ነው ብለሽ ራስሽን እንዳትሰውጂ። በቃ ይሄ እኔ ነኝ፣ ፊቱም የኔ ነው፣ ድምፁም የኔ ነው፣ አይካድም፣ ሀቅ ነው። ሰው ምን እናለው ስላል በቃ እስኪ ጓደኛሽ ከሄጅና ተመካከሩ አለች። ራዲ የምትባል ኮምቦልቻ ላይ በጣም መውጣት ጓደኛ አለችኝ እና እሷ ጋር ሱቅ ሄጄ አወራኋት። በቃ እስኪ እንደዛ ከሆነ እኔም 22,000 ተከታይ ያለኝ በቲክታክ ትላልቅ ኡስታዞች ላውራና ቪዲዮ እንዲሰሩ ስላድርግ አንቺ ገብተሽ እንቺ ስልክ ቪዲዮ እንትን ምናምን አለችኝ እና እሷ ጋር አውርተን መጣን እንጂ ቤተሰብ ምንም አላለም እስካሁን። ኦፓል እስኪ አንድ ሁለት ጥያቄ ሶስት ጥያቄ ልጠይቃት ነኝ። ቆይ እሺ፣ አንድ ጥያቄ መጨረሻ ልጨርስና ጠይቄያለሁ። አንቺ አሁን ማለት ነው ሀዩዬ ይሰማሻል አይደል ድምጼ? አንቺ እንግዲህ ቤተሰብ የሚያውቀው ጓደኞችሽ የሚያውቁት በሕክምናም ቼክ መደረግ የሚችል የጤና ችግር ካለብሽና አንቺን ያቀረበው ሚዲያ በምን ምክንያት እንዳቀረበሽ የት አግኝቶ እንዳቀረበሽ ማስረጃ ማቅረብ ካልቻለ የመክሰስ ሙሉ መብት አለሽ።
ተቋሙን ሚዲያውን ያቀረበው ሎዛ ሚዲያ የሚባለውን ማለት ነው። ይሄ መብት አለሽ። ከዛ በፊት ግን አንዳንድ ነገሮች መስተካከል አለባቸው። እነሱ መደረግ ይቻላል። ትልቁ ነገር ግን እኔ መናገር የምፈልገው ለምስልሽ ከእስልምና ወደ ክርስትና መጣች ተብሎ ቪዲዮ ቀርጾ አንቺን ኢንተርቪው ሲያደርግሽ መንገድ ላይ አግኝቶ አይደለም ኢንተርቪው የሚያደርግሽ። ገብቶሻል? አንደኛ ፕሮግራሙ ላይ ተሽ ከሆነ ነጠላ ለብሰሻል፣ አንገትሽ ላይ የክርስቲያኖች የሚያደርጉትን አድርገሻል። ኢንተርቪው በጣም የተረጋጋ ነበረ፣ በጣም ሰላማዊ ነበር። እንደነገርኩሽ ግን እኔ ባለኝ ግምታውን ካየሁሽ ጋር ሳነጻጽረው ቪዲዮ 1 2 5 3 ዓመት የቆየ ይመስለኛል። ኦልሬዲ ከቪዲዮም ኳሊቲ አንጻር እንዳየሁት ማለት ነው። ስለዚህ አንቺ በዚህ ሁኔታ ውስጥ ሆነሽ አንቺ ራሽን በማታውቂበት ከአቅዲስ ሳትሆኚ በዛ ላይ ደግሞ ማህበረሰብ፣ ቤተሰብ፣ ዘመድ የሚያውቀው ጓደኞችሽ የሚያውቁት የጤና ችግር እያለብሽ እሱ አቅርቦሽ ከሆነ ሎዛ ሚዲያ የመክሰስ የመጠየቅ መብት አለሽ። ይህንን ህግ ባለሙያዎችም ሌሎችም ወንድሞች እህቶችሽ ያግዙሻል። ግን አንቺ አሁን ማድረግ ያለብሽ ነገር ምንድን ነው? መደንገጥ የለብሽም፣ መረበሽ የለብሽም። ድጋሚ እንዳያምሽ በቃ ፍሪ መሆን ያለብሽ። ገብቶሻል አይደለ? አድርገሽው እንኳን ቢሆን ሆኖ እንኳን ቢሆን አንድ በህጉም ይሁን በህክምናው በማህበረሰቡ የተለያዩ ሰዎች የጤና ችግር ያለባቸው ሰዎች አሉ። ሞሮፍ ኢቭን እኔም አለብኝ። የሚገርምሽ ነገር ህክምና አድርጌ ነው የአንቺ አይነት ባይሆንም ማለት ነው። እና የምትጨነቂበት የምታፍሪበት የምትሸማቂበት አይደለም። የተማርሽ ስለሆንሽ ለአንቺ ይህን መንገር አይጠበቅብኝም። ግን ሚዲያ ላይ ብዙ አይነት ፖለቲካዎች ይሰራሉ። በአንቺ ንግግሮች ብዙ እስልምናን ሰድበዋል። በቃ ይሄ ልማዳቸው ነው። አንቺን ባታረጊ ማንንም ሰው ተጠቅሞ የሚያደርጉት ነገር ስለሆነ ይሄ የአእምሮ ሰላም እንዳታጭ እንዳተረበሽ እፈልጋለሁ። አሁን ልክ እንደዚሁ ባለሽበት ሁኔታ ተረጋግተሽ ትቆይና ወንድሞች እህቶች ይመክሩሻል ምን ማድረግ እንዳለብሽ። በጣም ብዙ እስላሚክ ሚዲያዎች አሉ ኢትዮጵያ አዲስ አበባ ላይ በተለይ ማለት ነው። እና እዛ ቦታ ላይ ቀርበሽ ኢንተርቪው ትሰጪና ከዛ አንቺን ያቀረበውን የዩቲዩብን ባለቤት በህግ መጠየቅ ይችላሉ። በቪዲዮ ሰውየው ይታያል። ቻናሉ የሚታወቅ ነው ዩቲዩብ ላይ። ህግ ያለበትም ሀገር ነው በነገርሽ ላይ። ከምንም በላይ ደግሞ ከጤናሽ ጋር ተያይዞ በምን መንገድ የታጊንቶሽ አሁን አንቺ የታጊንቶ ኢንተርቪው እንዳደረገሽ መቼ ነጠላ እንደለበሽ መቼ ክርስቲያን ሆነሽ እንደነበረ በምን ሁኔታ ውስጥ ያ ነገር እንደተቀረጸ አላውቅም እያልሽ ነው። ኢማጅን ማለት ነው። እነሱ ደግሞ ከእስልምና ወደ ክርስትና እንዴት ሴት መጣች ብሎ ያው እንግዲህ ብዙን አልነገርሽም ህዝብ የሚያውቀው ስለሆነ እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ እኛ አሁን እነሱን አንወቅስም ያንቺን እንትኖች ቼክ ሳናረግ ማለት ነው። ግን እኔ ልመክርሽ የምፈልገው አሁን ሀዩዬ እንድትረጋጊ፣ ይህን ራሱ መተሽ መናገርሽ ኃላፊነት ወስደሽ መናገርሽ አንድና ትልቁ ነገር ነው። ገብቶሻል? አሁን ልክ ዛሬ እንደዚህ መተሽ እኔ አይደለሁም አላቅም ግን የተወሰነ የጤና ችግር አለብኝ አልፎ አልፎ የሚከሰትብኝ ብለሽ ስትናገሪ ራሱ ይሄ መናገርሽ ጥሩ ነው። ምክንያቱም ምን ብለው ነው የሚያስቡት? እንዲመተሽ ባትናገሪ ሰው ባያይሽ አስፈራርተዋት መልሳ እንድትክድ አደረጓት፣ አስዋሿት ብለው ነው የሚያወሩት። ገብቶሻል አይደለ? ስለዚህ ለአንቺ እውነትሽ እንዲወጣልሽ ማህበራዊ ሚዲያ ላይ ላሉትም ሰዎች ደግሞ እውነታቸው እንዲወጣ አንቺ ስለምታስፈልጊ ራስሽ ላይ ፎከስ አድርጊ። ጤናሽን ጠብቂልኝ የኔ ውድ። ሌሎች ሰዎች ጥያቄ ካላችሁ ይጠይቁሻል። እኔ ወላሂ አላውቅም። አካሉ የኔ ነው፣ ድምፁ የኔ ነው። ይሄ የማይካድ ሀቅ ነው። ግን የተናገሩት እያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምፅ እንደዚህ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። እኔ እስልምናን በጣም ነው የምወደው አውቃለሁኝ። እስልምና ህጉን ላልተገብረው እችላለሁ፣ ደስ እንዳለኝ ልኖር እችላለሁ። ግን አንድ ነገር አውቃለሁ፣ የተወለድኩት በእስልምና ውስጥ ነው፣ የምኖረውን በእስልምና ውስጥ ነው። ኢንሻአላህ ደግሞ ነገ የምሞተውን በእስልምና ውስጥ ነው፣ የምሞተውን በእስልምና እምነት ውስጥ ነው። አላውቅም አሁን ላይ ማንንና እንዴት ማመን እንዳለብኝ። ግን በእስልምና እምነት ጉዳይ ውስጥ ያላችሁ ሰዎች፣ በተለይ ኡስታዞች፣ እስልምና ላይ ንጽጽር የምትሰሩ ሰዎች የምር እንትን ብላችሁ እምነቴም ላይ ብታግዙኝ፣ በዚህ ቪዲዮ ደግሞ እንዴት እንደሆነ እንዲጣራ በሚሆነው ሁኔታ ደግሞ ከጎኔ ብትቆሙ ደስ ይለኛል። አላቅም ለሁሉም ነገር በጣም ይቅርታ። የምር በሰማሁት ነገር ራሴን በጣም አፍሬያለሁ። እኔ አላቅም እዛ የተገለጹትን ነገሮች ለመስማት ማለት ለመናገሩም አሁን አቅሙ የለኝም። ግን ከሰማሁት ነገር አንዱ ህግ ነው የተማርኩት ወይም ህግ ነው የምማረው። አይ ቲንክ ደግሞ
እህቶቼ ዛህራ፣ ሳሚራ ምናምን የሚል ነገር እንትን ብያለሁ። የኔ እህቶች ታናናሽ እህቶቼ ናቸው። በጣም የምወዳቸው እህቶች ናቸው ያሉኝ። ሁሉም እስልምና ተከታይ ሲሆኑ ስማቸውም እዛ ላይ እንደተገለጸው አይደለም። የእናቴም ስም እዛ ላይ የተገለጸው አይደለም። የእህቶችም ስም እዛ ላይ የተገለጸው አይደለም። ወንድሜም ስም እዛ የተገለጸው አይደለም። የኔም እምነት ክርስትና ሳይሆን ሙስሊም ነኝ። ሌላው ነገር የተማርኩትም ወሎ ዩኒቨርሲቲ ነው። የትኛውን ቦታ አይደለም፣ እዚሁ እናቴ ቤት ሆኜ ነው እየተመላለስኩ የተማርኩት። የምኖረውም ኮምቦልቻ ነው። ሌላ ደግሞ አላውቅም። እኔ ወላሂ ግራ ገብቶኝ ነው እና እንደዛ ነው። ይሄ አባቴም እናቴ ናት ያለችው ሚስት፣ እናቴም አባቴ ነው ያላት ሚስት ባል እና ይሄ ሁለተኛ ሶስተኛ ሚስት የሚባል ነገር በህይወታችንም የለም። አልሐምዱሊላህ ረብል ዓለሚን የተረጋጋና ደግሞ ሰላማዊ ቤተሰብ ነው ያለኝ እና እባካችሁ ወላሂ አንደኛ ራሳችሁን ጠብቁ። በተለይ ሙስሊም እህትና ወንድሞቼ ራሳችሁን ጠብቁ። እኔ ዛሬ እናቴ ጋር ነው ቪዲዮን ያየሁት። ቀለል አድርገን ያየነው ግን ያው ክስ መሄድ ስላለበትና እስልምና ማለት ደግሞ እኛን ሊያግዙን ስለሚገባ ነው። እኛም ግራ ገብቶናል። እኔ አይደለሁም ድምጼ የኔ ነው፣ መልኬ የኔ ነው፣ ሁሉ ነገሩ ግን እኔ እንዴት ንግግር ልናገር እችላለሁ ብላለች እና እውነት ወላሂ ግራ ያጋባል። ስላሴ ነው የሆነብኝ። የብዙ ኮሜንት በቃ በህልማችን ነው የሚል ኮሜንት አይቻለሁ። አንቺም በህልምሽ ነው፣ እኛም በህልማችን ነው። በቃ ያ አላህ ዋናው ወደ እስልምናሽ መመለስሽ፣ ወደ አቅልሽ መመለስሽ ነው። እነሱ እንግዲህ የማይሄዱበት ድራማ የማይሄዱበት ተንኮል የለም። አልሐምዱሊላህ እኛ በየሚዲያው ሰለሙ ብለን ብናቀርብ ድራማ ይመስላቸዋልና እኛ ድራማ እየሰራን አይደለም። የእውነት ነው እየሆነ ያለው ማለት ነው። እና እውነት ሲያጡ ብዙ የሚሄዱበት መንገድ አለ በድራማው በምኑ ማለት ነው። እና ደግሞ እሱ አይሳካላችሁም። እስከ መጨረሻው ለሰማችሁኝ ቴንኪው ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።